ተመልካቾቻችን እንዴት ሰነበታችሁልን? ሳምንታዊውን የአርሶ አደሮች መሰናዷችንን ይዘንላችሁ ቀርበናል። በኦሮሞ ብሔረሰብ አስተዳደር ዞን ባቲ ከተማ ደግሞ መዳረሻችንን አድርገናል። ባቲ ከተማ እንግዲህ የተለያዩ ማህበረሰቦች ተቻችሎ ተፋቅረው የሚኖርባት ቀደምት ከተማ ናትና ይህ አብሮነት ተቻችሎ የመኖር ምስጢራቸው ምንድነው የሚለውን ወደ እናንተ የምናደርስ ነው የሚሆነው። እስከ ዝግጅቱ ፍጻሜ አብራችሁ እንድትቆዩ ጋብዛለሁ። ወደ ወጋችን ከማለፋችን በፊት ግን ስለ ከተማዋ አጭር መረጃ አካፍለናችሁ ተመልሰን እንገናኛለን። አብራችሁን ቆዩ። አንዴ ከገቡበት አይለቅም የባቲ ጉድጓዱ መንደሩ የፍቅር ምንጭ ነው ሚስጥሩ ሀድረው ሞልቶልኛል በፍቅሯ መቁረቤ ነው በቃ ካድባሯ አይ ካድባሯ ከመንደሯ አይ ካድባሯ ከመንደሯ አይ ካድባሯ ከመንደሯ አይ ካድባሯ ከመንደሯ አረ ባቲ ከተማው ከሚበላ በቀር የሚጣል የለውም ተብሎ የተገጠመላት ከተማችን ያው በአማራ ክልል በኦሮሞ ብሔረሰብ ዞን በወሎ የምትገኝ የጥንት ከተማ ነች። ድሮ የአሰብ ኢትዮጵያ ጋር በነበረችበት ሰዓት እዚች ከተማ ላይ ነበር ደረቅ ወደብ የሚገኘው። ትልልቅ የመኪና ሚዛንን ጨምሮ እዚህ መስመር ላይና እዚህ ከተማ ላይ ነበር ደረቅ ወደብ የሚገኘው እና እቺ ከተማ ትልቅ የገበያ እና የዚህ ኢንቨስትመንት ማዕከል ነበረች ጥንት እና ያው ከተወሰነ ጊዜ በኋላ ያው የተቀዛቀዘበት ሁኔታ አለ። የከተማዋ የንግድ እንቅስቃሴ ይሄ እንቅስቃሴዋ አሁን ላይ ወደ ተሻለ ሁኔታ የተመለሰበት ሁኔታ ነው አለው ባቲ ማለት ነው። ባቲን ትልቁ የንግድ እንቅስቃሴ ማዕከል የሚያደርጋት ነገር ምንድነው? አንዱ የባቲ ሰኞ ገበያ ነው። የባቲ ታላቁ ሰኞ ገበያ የተለያዩ ብሔር ብሔረሰቦች የሚገናኙበትና የሚገበያዩበት ገበያ ነው። ከታች አፋር ይመጣል፣ አርጎባ ይመጣል፣ ኦሮሞ አለ፣ አማራ አለ። አራትና ከዛ በላይ ብሔር ብሔረሰቦች በጋራ በአንድነት በፍቅር በመቻቻል ገበያቸውን ይገበያዩበታል። ምቹ የሆነ የአየር ጸባይ ያላት ወይና ደጋማ የአየር ጸባይ ያላት ከተማ ነች። ህዝቡ ጋር ያለው መቻቻል ፍቅር ወሎ በተለይ ደግሞ ባቲ ላይ ወሎ በፍቅርና በአንድነታችን ይታወቃል። ከዛ ውስጥ ባቲ አንዷ ተዘፍኖላታል፣ ቅኝት በሷ ስም ወጥቶላታል። ከአራቱ የኢትዮጵያ ሙዚቃ ቅኝቶች ባቲ፣ አምባሰል፣ አንቺ ሆዬ፣ ትዝታ ከአራቱ ባቲ አንዱ ነው። አረ ባቲ ከተማው ከሚበላ በቀር የሚጣል የለውም ተብሎ የተዘፈነላት ባቲ ላይ ከሚበላ ውጭ የሚጣል የለውም። ኔክሰስ L127 L131 L2028 ዛኔክሰስን ያዙ፣ ከዓለም ጋር ይጓዙ። ኢትዮ ቴሌኮም ተመልካቾቻችን ቀደም ሲል ስለ ባቲ አጭር መረጃ ወደ እናንተ አድርሰን ነበረ። አሁን ደግሞ እንግዲህ ሰብሰብ ብለን ቆይታ እናደርጋለን። እንግዶቼ ስለጠበቃችሁኝ አመሰግናለሁ። እግዚአብሔር ያክብርልኝ።
እንግዲህ የተገኘ ነው። ኧረ ባቲ ገንደልዩ አድራው የሚሞቀው ደራርበው ሲተኙ ከተባለላት ከተማ ነው የመጣንና እቺ ከተማ ደግሞ እንግዲህ የተለያዩ ብሔር ብሔረሰቦች የተለያየ እምነት ተከታዮች በፍቅር በአንድነት ተቻችሎ የሚኖሩባት ናትና እንዲሁ የአብሮ የመኖር ሚስጥራችሁ ምንድነው የሚለውን ከመጀመራችን በፊት እስኪ ተመልካቾቻችንን በአፋርኛም በኦሮምኛም በአማርኛም እንዴት ሰነበታችሁልን እንበላችሁ። አሰላሙ አለይኩም ወነል ማይስን ወነል ተኒን ሳንኪ ነገያ ባዶ ነገያ ነገይና አልሐምዱሊላህ አይ ባዶ ማሄልታ በኦሮምኛ ደግሞ እህቴ ቶለህ ርደፍቶታ ከኛ ለገፈቶታ ከኛ በገነጋን ወላርግነችን በርባዳ ከነጣን ሱዳን ቱርቲ ከኛ ፈከን ወሊን ቱርታን ከበጃን ስንት በርባዳ ብዙ ብሔረሰቦች ይኖራሉ ባቲ ኦሮሞ አለ አፋር አለ አማራ አለ ትግሬ አለ ሶማሌዎችም ይመጡ ነበር ድሮ አሁን ነው የቀሩት እንጂ ኢሳዎች እዚህ ባቲ ገበያ ላይ ይመጡ ነበር ሁሉም ተቻችሎ በፍቅር በደስታ የሚኖርበት ከተማ ነች ባቲ ሁሉም ተቃቅፎ ሌላውን ሃይማኖት ሳይነካ ሌላውን ብሔር ሳይነካ እንደ አንድ አካል እንደ አንድ አምሳል ሆኖ የሚኖርበት ከተማ ነች ከወዳ ጀምራ ማለት ነው ባቲ እንደዛ ነው አፈጣጠሯ ይሁን አየሯ ይሁን እንግዲህ والله አለም ፈጣሪ ነው የሚያውቀው የፍቅር ሀገር መሆኗን ነው ያይደረስንባት የመቻቻል የመዋደድ እዛ መሆኗን ነው የምናውቀው እስካሁን ድረስ። እስኪ ሴቶችስ ምንድነው ሚስጥሩ? እስኪ እንደ ባቲ አብሮነታችን እጅግ በጣም ደስ የሚል ነው። ከዛም ተርፎ በሃይማኖት አንከፋፈልም፣ በብሔር አንከፋፈልም። ዛሬ የሙስሊም በዓል ከሆነ ክርስቲያን እኛ ጋር አብሮ ይውላል። የክርስቲያን በዓል ከሆነ ሙስሊሞች ክርስቲያኖች ጋር አብሮ ይውላሉ። ብሔር ብሔረሰቦች ተከባብሮ ተዋዶ በፍቅር ከላይ ጀምሮ እንደው ከህፃናቶቹ ጭምር እንኳን ይሄ አማራ ነው ይሄ ኦሮሞ ነው ይሄ ክርስቲያን ነው ይሄ ሙስሊም ነው የሚባል ነገር የለም። ተከባብረን ተዋደን ነው የምንበላው የምንጠጣው የምንኖረው በባህላችንም በሃይማኖታችንም ተከባብረን ነው። ስለባቲ ሲወጋ ያው ልቡ ደንገጥ የማይል ሰው የለም። በተለይ ባቲ ተወላጅ የሆነ ሰው ማለት ነው። ይሄ ከውስጥ ተፈጥሮ ያመጣው ነገር ነው። ባቲ ስለባቲ ለማወቅ እንደው ለመረዳት አንተ ወጣ ብለህ ላከም ይሄ ያስፈልጋል። እንደው ይብለ ያቀርተውና አዲስ አበባ ሌላ አካባቢ ብትሄድ ስለባቲ ሙዚቃ ስትሰማ ልብህ ትርትር የሚልበት ሁኔታዎች አሉ እና ይሄ በውስጣችን ያለ ነገር ነው እና የተለያዩ ደራሲያን ሀያሲያን ለዚሁ ስለባቲ ያጻፉት የለም ያልተዘፈነ ዘፈን የለም እና ባቲ ሲባል ባቲ ያው የሙዚቃ ሪትሙ ብቻም ሳይሆን በአፈ ታሪክም አብሮ የመኖርን አዙሎ የመጣ ነው እና ለምሳሌ ከምናውቃቸው የሀገራቸው ደራሲዎች ውስጥ አንዱ ሰለሞን ደሬሳ ስለ ባቲ የተናገረው ነገር አለ። ባቲ ማለት ያው እንቡጥ ገና የምትወጣ ጨረቃ የምትፈካ ማለት ነው። ትሩን ከዛ ነው የመነጨው እና ከዛ በተረፈ እንግዲህ ባቲ ላይ ስንኖር እውነት ለመናገር አቃፊ ነው። ባቲ አቃፊ ነች። አየኖረቱ ራሱ በጣም ተስማሚ የሆነ እና ምቹ ይሄ ብቻ አይደለም። ባህሉ ህዝቡ አብሮ የመኖር አንዱ ቤት የሆነ ችግር ከደረሰ ለዛ ለጎረቤቱ በቃ ምን ልክ እንደራሱ ቤት አይቶ እንትን የሚል ነው። ሌላም አካባቢ የመጣ ሰው ባቲ ልክ ሲገባ አይ ከተማው ትችነ ይችላል። ከቆየ በኋላ ደግሞ ለመውጣት እንዴት ነው የሚሄደው የሚሉ ሰዎች አገባንና ባቲ ስለሆነ ለመናገር እንደዚሁ ምን ነገር ብቻም ሳይሆን ስትኖርባት ወይ ባቲ ተሆነ ሲኖር የሚታይ ውበት ውስጡ አለ። ይሄ ውበት ደግሞ መቻቻልን አብሮ መኖርን በቃ ምንም አትለየውም። ክርስቲያኖች አሉ እውነት ነው አብዛኛው ሙስሊም ቢሆኑ ግን እንደራስ ወገን አድርገን የምናያቸው ናቸው ወገኖቻችን። እነሱም በዛው አይን ሙስሊሙ ማህበረሰብ አቆሚ ነው ከሃይማኖት አንፃር ምንም አይነት ልዩነት የማታደርግበት ነው። ከቋንቋ አንፃር እንደተባለው ከአፋርኛ ተናጋሪዎች ብቻም ሳይሆን ዶሚናንት የሆነ የአፋር ጎሳዎች የሚኖርባት ኢቭን አሁን በተለያዩ ሰፈሮች የሚጠሩ አካባቢዎች ይኖራሉ በራሳቸው ሰፈሮች ማለት ነው። በዛው በአፋርኛ አዎ አረቦች እዚህ ይኖሩ ነበር። አረቦች አሁን የአረብ ትውልድ የሆኑ ሰዎች እዚህ ቤት ያላቸው ያረጁ ያፈጁ ሰዎች አሉ አንቱ የተባሉ ማለት ነው።
እና ሁሉን አቀፈች የውጭ ሀገር ዜጋን ጭምር የምታቅፍ ሀገር ነች ብሎ መውሰድ ይቻላል። መጋላን ባቴ ደረጎን መጋላ ባቴ ሁንዱማ ከኛ ወልከበጅኔ ሰበብ ሰብለሞ ተባይቱ ትጅራታ ሁንዱ ከኛ ወልከበጅኔ በካቴዮ ሀጃ ቀባነስ ዮ ደማ ብራ ቀባነስ ወለቴ ማና ወልድፍኔ ሁንዱ ከኛ ወልማን ወልገርጋሬ ተኩባና ወልማን ጅራና የሚለው እኛ የወጣቶች የአባቶቻችንን ቀደምት የነበረውን ባህላችን ታሪካችንን ይዘን ለመድ እየሞከርን ያለ ነው። አሁንም ቢሆን በማንኛውም መልኩ ወጣቱ አንድ ሆኖ ባቲ የሚያሰኝ የድሮን ባህል አንድ አድርጎ የሚያስገድ ያንን ታሪክ ወርሰን ለመድ ጥረት ያደርግን ያለ ነው እና አንድነታችን በችግርም ሆነ በተለያዩ ነገሮች ላይ ያው አንድ ነን። ከሌሎች ሰዎችም ጋራ ብሔረሰቦችም ጋራ አብሮ የመኖር ባህላችን እንደተጠበቀ ነው። አሁን የመቻቻል አብሮ የመኖር ደንብና ህጋችን ከድሮ እንደመጣው እንደነገርንህ ነው። ወያኔ ሀገሪቷን ተቆጣጥሮ በብሔር ከከፋፈለ ወደዚህ ችግሮች አሉ። ያንን ለመመለስ እንሰራለን ነው ማለት ያለባቸው እኛ ወጣቶች እና ያንን ትተን እንደ ድሮ ተመልሰን እንደሚያምርብን እንደ አባቶቻችን መስራት አለብን የሚለው ለልጆቹም እንዳው ልነግራቸው ፈልጌ ነው። ሁሉ ነገር በነበረበት እንዳለ መዝለቅ አካባቢ የሚሸራረፉ ነገሮች ይኖሩ ይችላሉ። ይሄ ማለት ግን ግዢ አይደለም። ዋና አብዛኛው ማህበረሰብ ስለሆነ ለመናገር አሁን ለምሳሌ አንድ ችግር ቢደርስ ወይ ደግሞ የሆነ በሞትም ሆነ በተለያየ መንገድ ማለት ነው ወጣቱ አንድ ነው። አንድ መስጊድ ላይ መንገድ ላይ ባቲ ሞቶ ቢገኝ ወደ መዘጋጃ አይደለም የሚወሰደው። የሚቀብረው የሚሰትረው ማን ነው? ወጣቱ ነው። ይሄ ወጣቱ እዛ አካባቢ ያለውን ነገር ቀደም ከዚህ የወሰዱ ነገሮች አሉ ማለት ነው። ከዛ በተረፈ ግን መስተካከል የሚገባቸው ነገሮች የሉም ወይ? አልፎ አልፎ ሊኖሩ ይችላል። በተለይ ያው በአሁኑ ጊዜ የተለያዩ ሚዲያዎችን ወጣቱ ከመጠቀም ጋር በተያያዘ አልፎ አልፎ መንገድ የሚለቁ ነገሮች ሊኖሩ ይችላሉ። ይህንን ደግሞ በተቻለ መጠን ያው የተመካከሩ ቀድሞ ወደ ነበረው መመለስ የግድ የሚያስፈልግ ይመስላል። ለወጣትም ለአባትም ሴቶች ነው የምንቀርበውና እውነት ለመናገር ችግር ሲፈጠር እናቶች ናቸው የምትቀድሙትና እናቶች ግንዛቤ መፍጠር አለባቸው። ቤት ውስጥም ራሱ ልጆች ወጣቶች ወደ ሌላ ቦታ እንትን እንዳይሉ በብሔር እንዳይከፋፈሉ ጭምር እናቶች ላይ ግንዛቤ መፍጠር የምንችለው እናቶች ስለሆን እናቶች ይህንን በትክክል ይዘን መምከር እንዳለብን ነው የምንነጋገረውም ጭምር ማለት ነው። ያለውም ነገር ይሄ ነው እንደኛ ሀገር ማለት ነው። ወጣቶችን ከመጥፎ ቦታና ሌላ ባህሪ እንዲያይዙ የሚመክሩት እናቶች ስለሆኑ እኛ እናቶች ይህን የመከር ማንኛውም ሰው ተለያይቶ መሄድ እንደሌለበት በጣም አዛኝ ነው። የኛ ወጣቶችም ሆነ ማንኛውም ማህበረሰብ አዛኝ ነው። የፈለገ ነገር ቢሆን አንድነታቸውን አጠናክረው እንዲሄዱ በብሔር እንዳይከፋፈሉ የምንመክረው እናቶች ስለሆን ከድሮ ጀምሮም እንደዚህ ነው የመጣ ነው። አሁንም የእናቶች ሚና ትልቅ ነው እዚህ ላይ ማለት ነው። እስኪ እንዲው ድሮ እንዴት ነበረ አብሮነታችሁ? ጓደኛ ወንድሜ እንደጠቀሰው አማካይ ቦታ ናት። የደጋውና የበረሃው አካፋይ ቦታ ላይ ነው ያለች ብሏል። ያ ይሁን አላውቅም። የባቲ ፍቅር የተለየ ነው። አንድ እንትን ማስታውሰዋለች። በደርግ መጀመሪያ አካባቢ ነው አንድ ሰውዬ ባለቤታቸው ሞታባቸው ኤርትራ ለቂራት ኤርትራ መንደፈራ የሚባል ቦታ ነበሩና ጓደኛቸው ከዛ መጣ። ከመንደፈራ ከኤርትራ ማለት ነው። መጥቶ እዚያ ላይ ውለን እኛ ገባን። ያ ሰውዬ ሌሊት ልጅ ወጣ ጊዜ ባቲ ክርስቲያን የለም እስላም የለም። ሐሙስ ማታ ከሆነ ዱዓ ነው። ያ ሰውዬ አዳምጦ ገባና አባ ሀጂ ላቤት እቺን ከተማ ማን ያላችሁ ያስማል ባቲ አይደለችም እቺ ገነት ናት ብሎ የተናገረበት ወቅት ነበረና ባቲ እንደው የተለየ እንትን ነው የነበራት። አሁንም ከሌላው ክፍል አንዳንድ ነገሮች ሲመጡ የሀገር ሽማግሌዎች ቶሎ ዑለማዎችም ተመካክረው ብዙ መከራዎችን የሚመልሱት በአንድነት ነው። ሌላ ቦታ ችግር ሲፈጠር ባቲ ላይ እስካሁን ድረስ ችግር ተፈጥሮ ያለው የባቲ ጸባይ የተለየ ነው እና ከፈጣሪ የተሰጠን ብዬ ነው የማስበው። በረካ ጀባ ሳዳ ጀባ ማግፊራ ጀባ
ቤታችን የደስታ ቤት የአፊያ ቤት አላህ ያድርግልን። እነዚህ ወንድሞቻችን እኛን ጥየቃ መጥተዋል። እንደው በደስታ መጥተው በደስታ የሚገቡ አላህ ያድርግልን። ሁሉንም አላህ ያሳምረው። የሀገራችን ሰላም ይምጣ፣ ሁሉም ይረጋጋ፣ ሀገራችን ይመር። አላሁመ ሰሊ በቋንቋ አለመግባባት ሊኖር ይችላል። አንዳንድ ጊዜ ማለት አንዱ ያንዱን ቋንቋ ላይሰማ ይችላል እና እሱ ላይ እንዴት ነው የምትግባቡት እናንተ? አማርኛ የሚናገሩ ነው አፋርኛ የማይችል ከሆነ ሞልቷል አካባቢ ላይ እና ካንዱ ናስኪ ገሌ ምናምን ተብሎ ነው በቀላሉ ያ እንትን የሚፈታው። ጉዳዩ ማለት የቋንቋው ችግር የሚፈታው በቀላሉ ነው። አረበኛም ደግሞ እንደዛው የማይችል ሰው ከሆነ አንዱን በቃ ጎረቤት ታቃቸዋለህ። ለምሳሌ አረቦች ያሉበት ቦታ ይታወቃል እና እዚህ ተወልደው እንደ እሱ እንዳለው እንትን ቤተሰብ መስርተው የኖሩ ሰዎች አሉ። አፋሮችም እንደዚሁ ለምሳሌ በራሳቸው እንትን ነው በራሳቸው በይሉል የሚባል ሰፈር አለ። ለምሳሌ ኮማ የሚባል ሰፈር አለ። እንደገና ደግሞ እንደዚሁ ሌላም ሰፈር አለ። 3-4 ሰፈር አለ አፋሮች ቢገኙበት ማለት ነው። እና ያንን ችግር በቀላሉ ጠርታ የምትፈታበት ነው እንጂ ብዙ የምትጨናንቅበት ነገር አይደለም። እንደተባለው አሁን ባቲ የተወለደ አብዛኛው ሰው ያው ባቲ ኢቭን ከጅቡቲ ጋር ግንኙነት ያለው አገር ነው። ባቲ በራሱ ጅቡቲ ከዚህ ሄዶ እዛ ያልኖረ ሰው አታገኝም። አብዛኛው ሰው እዛ በሚኖርበት ሰዓት ምን ይለምዳል? አፋርኛ ይለምዳል፣ ሶማሊኛ ይለምዳል። ቋንቋዎች ይዘው ይመጣው ማለት ነው። እዚህ በጎረቤት ላይ ገጠሩ አካባቢ ወጣ ብትል ከአፋር ጋር አብሮ ነው የሚውሉት ጎን ለጎን ማለት ነው። አፋር ወደዚህ ከብት ይዘው ይመጣል፣ የኛው ከዚህ ይዘው ይሄዳሉ። የቋንቋ ለውጥ አለ ማለት ነው። ህፃን ሆኖ አሁን ጋሽ ዑመር አፋርኛ በደንብ አድርጎ ያወራል፣ ይናገራል። ይሄ ዝም ብሎ አይደል የመጣው ከአባቶች ቀናቶቹ ከአፋር ጋር በነበራቸው ግንኙነት የመጣ ነው። ዝም ብሎ የመጣ አይደለም። የኔ አጎቶች አክስቶች ገጠሩ ሄደ ብትጠይቃቸው አፋርኛ ድብን አድርጎ ይናገራል። ለምን አብሮ የመኖር ነው። ለምን ከጎረቤቱ ጋር አብሮ የመኖር እንትኑ በጣም የጠበቀ ቁርኝት ስለነበረው ማለት ነው። እና ቋንቋ በጣም ጠቃሚ እንደመሆኑ መጠን ሁሉ ባቲ ላይ ያው አፋርኛ የሚናገሩ ሰዎች አሉ። አልፎ አልፎ ትግርኛ የሚናገሩ ኦሮምኛ ተናጋሪ ነው ትግርኛ የሚናገሩ ሰዎች ያጋጥሙናል። ስትገበያይ አሁን ዝም ብሎ አይደለም፣ ቋንቋ ያስፈልጋል። ለመሸጥ፣ ለመግዛት፣ ለመከራከር፣ ለመቀያየር፣ ለመለዋወጥ ማለት ነው ቋንቋ ያስፈልጋል። ምን አስተርጓሚ ያስፈልገው? ለምን ብትል ኦሮምኛ ተናጋሪ ነው አፋርኛ መናገር የማይችል ስለሌለ በቀላሉ የገበያ ለውጥ እንዳንድ መሳሪያ ሆኖ ያገለግላል ማለት ነው። እዚህ ቋንቋው መግባባት መነሻው በብዛት አፋርና ኦሮሞ ነው የሚደናበረው። አፋሮች ቅዳሜ ነው የሚመጡት ድሮ። አሁን በወያኔ ጊዜ የተፈጠረውን ነገር ያለው ከዛ በኋላ ነው እንጂ የቀሩት ቅዳሜ እሁድን እዚያ ገበያው ጎራ ላይ ነው የሚያድሩት። ገበያ ቅዳሜና እሁድ ነው የሚጀመረው። ቅቤ፣ ወተት፣ ፍየል ባቲ ሆኖ አፋርኛ ቋንቋ የማይችል ከመቶ 3-4 ብታገኝ ነው። ከመቶ 85% የአፋርን ቋንቋ ይችላል። አፋርኛ ይናገራል። አብረን ነው የምናድረው፣ አብረን ነው የምንውለው። እርሻ ስንጨርስ ከብቶቻችን እዛ ነው እነሱ ጋር ነው የምንሄደው እና መግባባት ስላለ እንዳሁኑ ችግር ስላልነበረው ሁሉም ቋንቋውን ይችላል። አብሮ ነው የሚኖረው። አብሮ ይበላል፣ አብሮ ይጠጣል። ከዚያ መጥቶ እኛ ጋር ጫጉላ ይገባሉ። እዚህ እኔ ሳገባ አንዱ ይመጣል፣ ሁለት ይመጣል። እሱም ሲያገባ እንደዚሁ በየአቅጣጫው ጫጉራ ኦሮሞ ጋር የተቀላቀሉ አፋሮችም እኛ ጋር ነው የሚኖሩ። ብዙዎቹ አሁን ከኛ አባቶቻችን በእኛ እድሜ ያሉትም ጭምር እኔ አላቅም እንጂ ሌላዎች አሁን ብዙዎቹ 4-5 ይችላሉ። አፋርኛ፣ ኦሮመኛ፣ አረበኛ፣ እንግሊዘኛ ጭምር አሁን ያሉት ትውልዶች እያወሩ መሄድ የሚችሉ ትውልድ አሁን ላይ ያለው ማለት ነው። ስለዚህ ትልቁ ነገር ፍላጎት ነው። ከዛ መከባበር ነው። ለምሳሌ አፋርኛ የምጠላ ከሆነ አፋርኛን ለመልመድ ፍላጎት አይኖረኝም ማለት ነው። እዚህ ግን ባቲ ላይ አይሰራም ይሄ። ምክንያቱም ተከባብሮ ነው ሰው ተዋዶ ነው ያለውን ብሔር አክብሮ ያለውን ማህበረሰብ ተከባብሮ እስከሆነ ድረስ
በቃ ፍላጎት ካለ ሁሉንም ነገር የማይለመልበት እንትን ስለሌለ ቋንቋ ተከባብሮ ነው ትልቁ ነገር። በቃ አክብሮት ስላለን በዛ ጉዳይ ላይ በቃ የሚቸጋገር ማህበረሰብ የለም እንደኛ። እዚህ ጋር የባህል መከባበርም የግዴታ ይኖራል እኮ። አንዱ ብሔር ሲመጣ የራሱ ባህል የራሱ ልምድ ይኖረዋል፣ ይሄኛውም የራሱ ባህል ልምድ ይኖረዋልና ይሄንስ እንዴት ነው የምታቻችሉት? ያስራት የሮ አዳን ሰበ ተኮ ሳዳ ሰበ ተኮ የሮ ያዳ ሰከኛ አገር ጊስኑ ሳንሰከኛ ወሊ አገር ጊሰኒ ፈሳኒ ሰሮ አገር ጊፈተን ነው ይሰሳኒ ወሊ አገር ጊስኒፋ ወለንደኛ አዳ ሁንደኛ ወለማን ከበዝኔት ከንጅራኑ ይቻላል። አው እናንተ ነው ከቋንቋ ሆነ በአለባበስ በተለያዩ የባህል ሴቶቻችን ጠብቆ ከምን አንፃር ያው በመከባበር ነው። እነሱም የኛን ልብስ ይለብሳሉ፣ እኛም የነሱን ልብስ ይለብሳለን። ቋንቋችንም ያው ሁሉም አብዛኛው ወጣት በቋንቋ ተከባብሮ አብሮ ይኖራሉ። አዳም ባከኛ አዳድሞን እንጅራተ መዴ አከሚ ወልፍደኒ ወል እንጅራተ ነው አይ ተኮመቻ ወራከኛራ ዋን ንደርቤፍ ድርማ ወራከኛ ንበርሰረኛ ካለ ጃላኒ ፊተኮማ ዳነቲን አዳከኛ ወሊን ከበዝነት እንጅራችሁ ደንደኙ ሰንማ አልባይ ሳን ንበርሰሰኒን ንስ አዳ ወሊ ከበዝነቲ ወል እንጅራና ይችላል። ያው ከቤተሰቦቻችን ከቅርብ እህቶቻችን የወረሰው ነገር ነው እና መቻቻሉት ነው መከባበሩ ከዛ የመጣ ነገር ነው ነው የሚለው። ክርስቲያኖች ባህላቸው ሲሆን እነሱ ባህል አለ፣ እስላሞች እነሱ ጋር ያከብራሉ። እሷ መልሰዋለች። የእስላሞች ባህል ከሆነ ደግሞ አፋሩም ትግሬውም የራሱ የተለየ እንትን የለው። ሁሉም አንድ ሆኖ በአንድ አይነት ባህል ነው እንትኑ የሚያሳልፈው። እኔ እንደምነግርህ አሁን ከዚህ አፋር ሀገር እንሄዳለን፣ የተለየ የፍቅር እንትን እኛ ከዚህ አፋር ሀገር ከሄድን ብትበላም ብትጠጣም የበላ የጠገብክ አይመስላቸውም። ንጥሩም በአንድ ትልቅ ቆሪ ያለ አሁን ሳህን ነው የሆነው ትልቅ እንትን እዛ ላይ ወተቱ እንትን ንጥሩን ያፈሱና ወተት ያልቡበታል። የእንግዳ መቀበያቸው ያንን በሞት እያሉ ባፍ እያዙ ጠጣ የሚባለው እና የተለየ ባህል እነሱ ለብቻቸው የሚያመጡትን ባህል የላቸውም። ቋንቋቸውን ብቻ ነው እንጂ የተለየ ባህል እዚህ መጥቶ የሚሰራ እኛ እዛ ሄደን የምንሰራው የለንም። ያለንን የእነሱንም እኛ እንወዳለን፣ የእኛንም እነሱ ይወዳሉ። ጋብቻ ላይ ነው። ጋብቻ እኛ ጋር ይመጣሉ፣ እኛ ጋር ያከብራሉ፣ በእኛው ባህል ይሄዳሉ። እነሱ ጋር ሄደን ሰርግ ካላቸው የእነሱን ባህል አክብረን እንመጣለን። በኦሮሞ ባህል ትዳር ከፈለግን በኦሮሞ ባህል አለባበስ የኦሮሞ በቃ አዳውን ጠብቆ እያንዳንዱ ነገር ይፈጸማል። በአፋር አዳ ነው የማገባው ካልኩኝ ደግሞ ያ የአፋር ሁሉ የአፋር አዳ እሱ ራሱ ኦሮሞ ስለሆነ አይተውም። ኦሮሞ የአፋርን አዳ በደንብ ስለሚችል ያንን አዳ ጠብቆ ስቴፑን አለባበሱን ሁሉ ነገር ጠብቆ ይከበራል እና ልክ እንደዛ ነው። ያንዱ ብሔር የራሱ የሆነ ስርዓት አለው። አንደኛው መጥቶ የዛኛው ስርዓቱን ቢጥስበት በምንድን ነው የምታስተካክሉት? የሚታረቀው ምንድን ነው? ሽምግልና አለ እና በዛ ነው የሚፈታው። ህግ ምናምን አይደለም እና ተብሎ እዛ ሽምግልና ይደረጋል። የፈለገ አይነት ቅጣት ሲቀጣ ማረድ የሚገባው ነገር ግመል ይሁን ከብት ይሁን እንደ ጥፋቱ እንደ ክብደቱ ይቀጣል። እሺ ብሎ ያደርጋል የሚባለው ነገር የሚያጋጭ ነገር የለም። አሁን አፋሩ መጥቶ እኔ ብር አለኝ ብሎ ኦሮሞ ከማያጌጠው በላይ አንዳንድ ጊዜ የሚያጋጥመን ነው የምነግርህ። ያንን ካደረገ ባህላችን አጥፍተናል፣ አንተ ስላለህ ነው ዲያው በእንዴት ነው የሚያገባው ትክክል አይደለም ብሎ ሽማግሌ ይቀጣና ያስተካክለዋል። ከኛ ባህል አይወጣም። እዛ ላይ ነው ግጭት የለንም ብለን ልፈልግ ይችላል። አንድ ጋጭሩ እሺ አሁን ከባህል ሴቶች አንፃር ስታየው ያው አሁን የኛ አካባቢ ባቲና አካባቢው ማለት ነው። ባቲ ከተማ ብቻ ሳይሆን አካባቢ ነው ባቲ የሚባለው እንግዲህ አሁን ያው የራሱን የቻለ የኦሮሞ ካልቸር ነው ዶሚኔት የሚያደርገው ማለት ነው። ነገር ግን በዚህ በባቲ ውስጥ እንዳለው አማራ አለ፣ አፋር አለ፣ ሌላም ሶማሌ ሊኖር ይችላል፣ የተለያዩ ብሔር ብሔረሰቦች ሊኖሩ ይችላሉ። ያው ይሄ ከአቃፊነት አንፃር ነው። አሁን ያንዱን ባህል የሚጥስ ነገር ሲጀመር አይፈጸምም እውነቱን ለመናገር ማለት ነው። ለምሳሌ የቃሉ አለ ቃሉ ማለት ኮምቦልቻ አካባቢ አንዱ አጎራባች ቀበሌ አንዱ አጎራባች ነው። የቃሉ አካባቢን ባህል በስርዓት ጠብቆ ልጁን የሚደርሰው ሌላውም የዚህ አካባቢ ያለው ጎረቤቱ ያን አክብሮለት ነው ስርዓቱ እንዲከናወን የሚያደርገው። በሌላ አካባቢ ደግሞ እንደዚሁ አፋር ጎረቤቱ ደናል የአፋርኛን ስርዓት ወግ አክብሮ ልጁ መዳር የሚፈልግ ሰው ካለ
ያን ስርዓት ተከትሎ ያ አክብሮ ሌላውም አብሮት ስርዓቱን ጠብቆ እንዲፈጸም ያደርጋል። የባህል ግጭት አይደለም። በሌላም ኬዝ ሰው ቢጣላ ቅሬና ካለ 1-2 ቀን አይታደርም። እንደው 3 ቀን 2 ቀን ቢያኮርፍ ጎረቤቱ ሙህማል ብሎ በሽማግሌ እስከመጠየቅ ደረጃ ይደርሳል ማለት ነው። እና ይሄ ባህሉማ በጣም ከባድ ነው እንዴ! ይሄ እሴት የባህል እሴት አንተ ማንነት መገለጫ የሆነውን አክብሮ መሄድ ባቲ ላይ እንደ ባህል የተወሰደ ራሱ ባህል ነው ብሎ መውሰድ ይቻላልና አላጋጠመም እስካሁን ድረስም ወደፊትም እንዲያጋጠም የሚችል ነገር አለ። ባቲ በቋንቋና በእንትን የተለያየ ክፍፍል ነገር ምንም ነገር የለውም። ምክንያቱም ባቲ የ5 ብሔር ብሔረሰቦች መኖሪያ ከተማ ስለሆነች ሁሉም ብሔር ብሔረሰብ የሚመጣባት ናት። ኦሮሞ ከአማራው፣ አማራው ከአፋሩ ተጋብቶ ተዛምዶ የልጅ ልጅ ያየባት ሀገር ስለሆነች አንዱ ብሔርን የሚጫንበት ነገር ምንም አይነት ነገር የለውም። ኦሮሞውም የአማራውን ብሔር ያከብራል፣ አማራውም የኦሮሞውን ብሔር ያከብራል። ያው ባቲ እንደ ስሟ የመቻቻል የፍቅር የተምሳሌት ሀገር እንደተባለች ሆና እና እኛ እስካለንበት እድሜ ድረስ ምንም የደረሰብን ነገር የለም ማለት በቋንቋም ሆነ በምንም ነገር የፈለግነውን ቋንቋ እንናገራለን። ማንንም ተጭኖ እዚህ ደረጃ የደረሰበት ነገር የለም። ኔክሰስ L127 L131 L2028 ዘኔክሰስን ያዙ፣ ከዓለም ጋር ይጓዙ። ኢትዮ ቴሌኮም ባቲ በብዙ አርቲስቶች በብዙ ገጣሚያን ትነሳለች፣ ይዜምላታል። እስኪ አንዱን በልልኝ እስኪ። መጋለቲ ባቴ ቢያ በሬዲና ቢፋፊ ዳሎታን አማል ሲሁማ ጀለሜ ካን ወል የሰሜ ፊዳይ ሰዳካን ምራን ካንከ የባቲ ከተማ ነው የሚለው ቆንጆቹ አገር በስሙ ይወጣልሽ ከዚህ የተነሳ ነው። ሳዳ ወል ይባል የኛ ልጅ ተወላጅ የሆነ የባቲ ያፈራው ሙዚቀኛ ይታወቃል። ዘፈኑ እስኪ እስከ ግጥሙ እስኪ በዜማው በደልኝ እስኪ። ካንተ ወለሎ ለሴቶች ልምጣ በትሞክርልኛለህ እስኪ እናንተ ጋር እስኪ ስለ ባቲ እስኪ በልኝ እስኪ። ባቲ ጎርጋዳው ቀጥሉልኝ እስኪ። እጂ በይ በዚህ ማበዩ ባቲ ጎርጋዳ ነው አይታይቂሱ በረጅም አውቶቡስ ዘባል አይባል ዝቅተኛ ቦታ ላይ ስላለች እንዳልኩት ያው ሸለቆ እንትን ላይ ነች። ዘፋኝ በለባቲ ያልዘፈነ ዘፋኝ እስኪ አባቴ ይበሉልኝ እስኪ እንደው አንድ ግጥም ይበሉልኝ እስኪ ስለባቲ። አሁን ባህል የመኖር ተማላችሁ ደንብና ህጋችሁ እምቢ ብላ ነበር እየኮበለለች ይላል። ባቲ ላይ ሳትደርስ ተገርፋ ተያዘች። በቅኔ ነው ይሄ፣ ሁለት ትርጉም አለው። ተገርፋ ተያዘች አንድ ዘመን ነው። ባቲ ሳትገባ ደግሞ ገርፋ ላይ ገርፋ ይባላል። ገርፋ ባቲ ወረዳ ነው። ገበያቲ ባቲ ሀመሩ ጎረዳ ይባላል። ባቲ ገበያ ከሀመሩ በላይ ማለት ነው። ገበያቲ ባቲ ሀመሩ ጎረዳ ጅሬኛና ጎብቴ ዶቱስ ከንገናጋ የባቲ ገበያ ከሀመሩ በላይ ናት። በቁሜ በአቃጠልሽኝ
ቡሞችም ከዚህ በላይ ነው ደግሞ ያው በፍቅሯ ማለት ነው። በፍቅሯ እንደዚህ የተባለ ከዚህ ብዙ ዜማዎች አሉ። አሁን እስኪ አንድ ድገሚ እስኪ በይልኝ አንድ እስኪ በልልኝ ደግሞ ባቲ ጎርጓዳ ነው ሀገሩ አንዴ ከገቡበት አይወጡ ብሎ አዎ እንደዛ ነገር አለ። ግን ሁሉም ሰው ባቲን እስከማያውቃት ድረስ ብዙም አይደለም እንችላት እንደ ምናምን ነገር ከተማዋ አነስ ማለቷን ምናምን የሚጠብቁት ባቲ ሲባል በጣም ትልቅ ከተማ ነው እና ከዛ ሲመጡ እንችላት እንደ ምናምን ይላሉ። ግን እንደዚህ ከተማ ውስጥ የተንቀሳቀሱ አንዳንድ የሰዎችን ባህሪ አንዳንድ ቦታ ሲስተናገዱ ምናምን በቃ ያ ሰውዬ አለ እንዴ ነው የምትለው አይሄድም። ሳምንት ይሄዳለው 15 ይሄዳል ያለ ብዙ ጊዜ ሊቀመጥ ይችላል። አይ እኛንም ለማዘግየት ነው እንዴት ተንከባከባችሁን እና እንደዛ ነው። አዎ ያው በእኛም ምሳሌ አይ እውነት ነው ማለት ብዙ ድምጻውያን ዘፍነውላታል። ከዛ ውጪ ደግሞ ወደብም ናት እቺ የደረቅ ወደብ ናት የመሸጋገሪያ ናት። ያው ከዛ አንፃርም ያው ብዙ የተለያየ እምነት ባህሪ ያለው ሰው ይመጣልና እሱንስ እንዴት ነው የምታስተናግዱት እዚህ? እውነት ለመናገር ባቲ እንደው በእኔ እድሜ እንኳን ትዝ ይለኛል የአሰብ ሳይገነጠል በፊት ማለት ነው እዚህ አውሳበር ላይ ትልቅ ኬላ አለ። እዛ ኬላ ላይ ሚዛን ነበር። ሚዛን ማለት ትልቅ ሚዛን መኪና ይመጣል እዛ ላይ ያርፋል። ከዛ በኋላ እየተቀረጸ ነው ወደ መሀል ሀገር ይገባ የነበረው እና ከዚህ ከቡሬ ማንዳ ድረስ አብዛኛው የባይ ሰው ነበር፣ ነጋዴ ነበር ነው። የመጀመሪያው የፈረንጅ ሐኪም ቤት የነበረበት ይቀርሳ ነበር። አሁን ስሙን አላስታውሰውም እኔ ያው በታሪክ እንትና ነው። አሁን አሻራ ሁሉ አለ። ትምህርት ቤት ተሰይሞ ቀርሳ ትምህርት ቤት አለ። እዛ የዘመናዊ ሕክምና እንኳን ከሌላ ከመተው እዚህ ሰዎች ይታከሙ እንደነበረ የሚያሳይ ነው እና በኢኮኖሚም በጣም እስከ ውጭ ሀገር የማገናኘት ቻንስ የነበራት ወደብ ወይም ደረቅ ወደብ አሁን ደረቅ ተብሎ የሚጠራው ማለት ነው ወደብ እንደነበረች ነው። እንግዲህ ኖርማሊ ከኢኮኖሚ እንቅስቃሴዋ ትንሽ ገታ ያለው ከአሰብ መዘጋት በኋላ ነው። ይሄ ቡሬ ማንዳ የሚባሉ ከተሞች አሉ። በነዛ እንግዲህ ከውጭ ሀገር ሲመጣ ወደ አዲስ አበባና ወደ ወልዲያ ሳይሄድ በፊት እዚህ ተራክቦ ነው ከዚህ ላኪ ነበረውና ያው እንግዲህ አሁን ወደፊት ወደ ባች ሲመለስ ይሆናል። አዎ ትነሳለች ብለን አስባለን። እናንተ አሁን ከአያት ከቅድመ አያቶቻችሁ ይዛችሁት ወርሳችሁት የመጣችሁ ነው። እናንተ ደግሞ ያመጣችሁትን ይሄን አብሮነቱን፣ ፍቅሩን፣ መቻቻሉን ለወጣቶቹ ማስረከብ ግድ ይላልና በሱ በኩል እንደው ኃላፊነታችሁ እንዴት እየተወጣችሁ ነው? አንድ ሰው መቼም አባቱ ላይ ወይ እናቱ ላይ ያለውን ነገር ነው የሚይዘው። የእኛን ሽምግልና እያዩ ነው። ማንም ሰው ተጣልቶ ከመጣ የባቲ ሽማግሌ በሃይማኖትም ይሁን በጎሳም ይሁን በተለያየ ነገሮች ሲጣሉ እንዴት አድርጎ እንደሚያስታርቅ ከኛ ነው የሚማሩት። እኛም ልጆቻችንን በየአቅጣጫው ተመልከቱ ይህን ነገር እናንተም አብራችሁ እንድትኖሩ የአባታችሁና የአያታችሁን ቅድመ አያታችሁን ባህልና ሕግ እንድትይዙ እያልን የማናገርበት ነገር የለንም። ከዚያው ይነሳሉና ይይዛሉ ብለን ነው የምናስበው። እኛ ሟች ነንና ይህን ነገር ሳንናገር የምናልፍበት አጋጣሚ የለም። እውነት ለመናገር ባህሉን እያወቁ እንዲሄዱ መጪው ትውልድ እንዴት እንደሆነ እንዳያውቁ የምናደርገው መጀመሪያ ከቤት ነው የሚጀምረው። የቤት ውስጥ ምን ያክል እንደምንከባበር ከቤት አባት እናት፣ ከዛ እህት፣ ከዛ ጎረቤት እያለ ሰፈር ላይ ቡና እንኳን ሲጠሩ የሆነ ሰደቃም የሆነ ነገር ፕሮግራም ሲኖር እያዩ ነው የሚመጡት እነዚህ ልጆች ማለት ምን ያክል እንደምንከባበር ትላልቆቹ እናቶች ምን ያክል እንደምንቀራረብ እያዩ ወጣቶቹም ህፃኖቹም ከዚሁ እየያዙ ነው የሚሄዱት። እስካሁን ድረስም ይሄንን ነው የሚያውቁት። የኛ ልጆች ይሄንን ይዘው ነው እያደጉ ያሉትም እንጂ ፍቅር እንደሆነ ነው ከታች ነው የሚጀምረው ማለት ነው ከቤት ውስጥ። ከዛ ጎረቤት የክርስቲያን በዓል ሲሆን እንሄዳለን ቡና ተጠርተን፣ ከዛ ልጆቹም ያሉ የኛም በዓል ሲሆን ቡና ይጠራራል። ክርስቲያኑ፣ እስላሙ፣ ኦሮሞ፣ አማራው ተብሎ ስለሚጠራራ ያንን እያዩ ስላደጉ የሚመጡትም ይሄንን እያዩ ስላሉ አሪፍ ነው የሚያድጉት። ወጣቶችስ እንዴት እየተረከባችሁ? ያው ብሄር ከብሄር ማንም ከማንም እንደማይተናነስ ሁሉም እኩል እንደሆነ በእንትን የሚመጣ ነው በብሄር የሚመጣ ነገር ነውና ማለት ከትውልድ ትውልድ እነሱ ለኛ የሚመክሩንን እኛ ደግሞ ለመጪው ትውልድ ሁሉም ነገር እኩል እንደሆነ ሁሉም ነገር የሰላም ፍቅር እንደሆነ እነሱ እንዳስተላልፉን እኛም ማስተላልፍ። ቤተሰብ ያው ልጆቹን እንደዚህ ቁጭ ስትል የምታወራው ነገር አለ፣ ካንተ የሚያዩት ነገር አለ። ለምሳሌ ብሄሩን አያውቅም ማለት አይደለም።
ለምሳሌ ኦሮሞ ልጅ መሆኑን ያውቃል። ግን የትግሬ ልጅ እዛ አካባቢ ካለ የትግሬዎች በዓል ሲያደርጉ የሆነ ነገር ሲያደርጉ ያንን አጅቦ ለምሳሌ አለባበስ ሊሆን ይችላል፣ ጨዋታ ሊሆን ይችላል፣ እንደዛ ነገር ያልፋል። አማራ ደግሞ ሲሆን እንደዛ ልክ በዛው መንገድ ማለት ነው። እና ቤተሰብ ደግሞ እንደዚህ እየተጠራራ እንዳለችው ቡና ምናምን ይጠጣል። ከዛ እዛ ላይ ደግሞ ልጆች ወጣቶች ልጆች ስለሚኖሩ እዛ ያሉና ምን ያክል መከባበርና ምን ያክል ለዛ ለጎረቤት ወይም ደግሞ ለዛ አካባቢ ሰው ሌላ ብሔር ላለው ሰው እንዴት አድርጎ እንደሚከበር ስለሚያይ ልክ ያንን መንገድ ይዞ ነው የሚያድገው ልጁ ማለት ነው። እንደዛ ነው እኛ እንጂ አስተምሮን አይደለም። እኛ አሁን ለምሳሌ ከቤተሰቦቻችን ይወሰድ ነው፣ ግን ይሄ መንገድ ይዘው ነው እነሱ። እኛ ደግሞ ልጆቻችን እንደዛ ነው። ባቲ ላይ እንደ ኢትዮጵያም ሀገራችንም ብሎ መውሰድ ይቻላል። ያው አብሮ የመኖር የመቻቻል ባህላችን ያው ዩኒክ የሆነ ነገር ነው፣ የተለየ ነው የሚያደርገን ነው። ይህንን አሁን በአሁኑ ሰዓት እየሸረሸሩ ያሉትን ነገሮች ከምንም በላይ ከነሱ መራቅ ወጣቱ ይጠበቅበታል። ይሄ ደግሞ ወጣቱ ብቻም ሳይሆን የመላው ማህበረሰብ ህብረተሰብ ይሄ መጥፎ ነው፣ ይሄ ጥሩ አይደለም፣ ይሄ ጥሩ ነው የሚለው ነገር ለይቶ እንዲሄድ ከፍተኛ ኃላፊነት ተጥሎብናል። ለምን ቢባል ነገ የሚፈጠረው ትውልድ ይሄን እሴት አስቀጥሎ የማይሄድ ከሆነ ነገ ምን አይነት ሀገር እንፈጥራለን የሚለው ነገር በጥያቄ ውስጥ የሚገባ ነገር ስለሆነ በተቻለ መጠን ልጆቻችንን አንጸን ኮትኩተን ማሳደግ እያንዳንዱ ማህበረሰብ ኃላፊነት ግዴታ ይኖርብናል ብዬ አስባለሁ። ከዚህ አንጻር አሁን ያለንበት ደረጃ እውነቱ ለመናገር የሚጎሉ ነገሮች አሉ ብለን መውሰድ ያስፈልገናል። ለምን ሁኔታው ሁሉ እንግዲህ የተለያየ አይነት ሚዲያ ውስጥ ነው ያለነውና ያንን የሚታየውን የሚታየውን ብቻም ሳይሆን እውነት መሬት ላይ ያተኛ ማንን ትላንትና አቶ ቀረምቶቻችን ላይ የነበሩት በቀጣይ ትውልድ ስለዚች ሀገር ምን አይነት ዜጋ ነው መፈጠር ያለበት የሚለው ነገር ማሰብና ለዛ መስራት ያስፈልገናል ብዬ አስባለሁ። በአጠቃላይ ያው እኛ እንደ ባቲ ወላሂ ተፋቅረን ተዋደን ክብር አለላ ሁሉም ሰው ማለት ነው ተከባብሮ ነው የሚኖረው የባቲ ሰው። አሁንም ያሉት ትውልዶች ይህንን ይዘው ነው ያሉት። በብሔር መጣላት በምን መጣላት እስከዛሬ ድረስ የለም። በዚህም ሽምግልና ተቀምጠው አያውቁም፣ ቀጣይም አይቀመጡም። ያዝልክላችሁ እንላለን። በዚህ እንኳን ተመልካቾቻችን የነበረን ወግ የተከታተላችሁትን ይመስላል። የባቲ አብሮነት መቻቻል ሚስጥሩ ምንድነው የሚለውን ወደ እናንተ አደረስን። ሳምንት በሌላ ቦታና በሌላ ርዕሰ ጉዳይ እንጠብቃችኋለን። የዛሬ ወጋችንን የምንጨርሰው በባቲ አባቶች ምርቃን ይሆናል። አባቴ መርቁልን። ቢስሚላሂ ረህማን ረሂም። ይህን የዋልንበትን ጉዳይ ያማረ የሰመረ አላህ ያድርግልን። እናንተንም አላህ ይጠብቃችሁ። እዚህ ድረስ መጥታችሁ የእኛም ባህል የእኛም ወግ ለማወቅ ለማሳወቅ ብላችሁ በመጣችሁበት በሄዳችሁበት እግራችሁ ኸይር ይዛችሁ ግቡ። እንወዳችኋለን። አላሁመ ሰሊ እናመሰግናለን። ኔክሰስ ኤል127 ኤል131 ኤል2028 ዛኔክሰስን ያዙ፣ ከዓለም ጋር ይጓዙ። ኢትዮ ቴሌኮም